በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። እንደምን ውላችኋል የእግዚአብሔር ቤተሰቦች? አሜን። የእግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት ትምህርት ወይም ደግሞ መረጃ ስለ አንጋፋው ደብር ወይም ደግሞ በዓለም ታዋቂ ስለሆነው ታሪኩም በነጮች ዘንድ በሚስጥር ስለሚታወቀው ስለ የካ ደብረ ሳህል ቤተክርስቲያንና ዋሻ ቅዱስ ሚካኤል ታሪክ ይሆናል ማለት ነው። ዋሻ ቅዱስ ሚካኤል የሚባለው ስም ከየት መጣ? የካ ደብረ ሳህል ህንጻው መቼ ታነጸ? የሚለውን ነገር በውስጥ በደንብ አድርገን እናየዋለን። ይህንን የምነግራችሁ ለምን እንደሆነ የምትረዱት በመሀል በማብራራላችሁ በጣም ጠቃሚ በሆኑ መረጃዎች ነው። የቅዱሳን መዳረሻ ነው። እንዲሁም ደግሞ የተለዩ ከሌላ አድባራት የተለዩ ታሪኮች ያሉት እና ትኩረት ያልተሰጠው ቤተ ክርስቲያን ወይም ደግሞ ገዳም ማለት ይቻላል። ከአቀማመጡም እንደምትመለከቱት እጅግ በጣም ከፍ ብሎ በቤተ ክርስቲያን ውቅር የተሰራ ነው። ቤተ ክርስቲያን ክብ ሆና መሰራት አለባት ብለው አባቶቻችን ባስተማሩት መሰረት በአራት ማዕዘንም በክብም የሚሰሩ አሉ። በእርግጥ ግን የካ ደብረ ሳህል ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያን ተብሎ ከተሰየመ በኋላ በዋሻ መልክ የነበረውን ከዋሻ ወጥቶ ወደዚህ እንዲመጣ የተሰየመበትን ጊዜ እንዲሁም ደግሞ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበትን ጊዜ አብሮ በመደመር ህዳር 12 ቀን ይከበራል ማለት ነው። በፊት የነበረው አቀማመጥ የት እንደነበረና የት ጋር እንደሚገኝ በደንብ አድርገን እንነጋገራለን። ለአሁን ግን ይህ የካ ቅዱስ ሚካኤል ቤተክርስቲያን ዋሻ በነበረበት ጊዜ ከዚሁ ከቤተክርስቲያኑ ጀርባ ዋሻ ተክለ ሃይማኖት ተብሎ ዛሬ የተጠራው ዋሻ ሚካኤል ነበር የሚባለው። በጥንቱ ጊዜ ዋሻ ሚካኤል ተብሎ ሲጠራ በአራተኛው መቶ ክፍለ ዘመን በአብርሃና በአጽብሃ ዘመን ነው። አንዳንዶቹ ከ12ኛው መቶ ክፍለ ዘመን ጀምሮ የነበረ ዋሻ ነው ይላሉ። አንዳንዶቹ ደግሞ በአራተኛው መቶ ክፍለ ዘመን ከአብርሃና ከአጽብሃ ጊዜ ጀምሮ የነበረ ዋሻ ነው፣ ጽላቱም ጭምር ከዛን ጊዜ ጀምሮ ነው የነበረው ይላሉ። ዞሮ ዞሮ የዋሻውና የጽላቱ እድሜ ነው የተዘበራረቀው እንጂ ጽላቱን በተመለከተ እያወራን ስለ ዋሻው ደግሞ ቀስ ብዬ እነግራችኋለሁ። ጽላቱ የነበረበት እድሜ በትክክል ወደዚህ ቦታ የመጣው በአራተኛው መቶ ክፍለ ዘመን ወይንም በሶስተኛው መቶ ክፍለ ዘመን መጨረሻ አካባቢ በአብርሃና በአጽብሃ ዘመን ነው ማለት ነው። ክርስትና የተጀመረበት የተስፋፋበት፣ ክርስትና በደንብ አድርጎ በነገስታት ቤተሰብ የተመለከበት፣ እግዚአብሔር አምላካችን በነገስታት ደረጃ ቤተክርስቲያን እንዲሰራ ፈቅዶ የነገስታትን ልብ ሰብሮ በኢትዮጵያ ላይ የነገሰበት ዘመን አራተኛው መቶ ክፍለ ዘመን ነው። ከዛ በፊትም በጌታችን ባረገ በአመቱ በ34ኛው ዓመተ ምህረት ማለት ነው ባኮስ ወይንም ጃንደረባው ኢትዮጵያዊው ሄዶ በፊልጶስ ተጠምቆ ነበረ። ከዛ በኋላ ደግሞ ከ34ኛው ዓመተ ምህረት ጀምሮ እስከ አራተኛው መቶ ክፍለ ዘመን ድረስ ያለውን እድሜ ክርስትና በደንብ ሳይስፋፋ ግን እንዲሁ ውስጡን ምእመናን የተለያየ ቦታ ላይ እግዚአብሔርን እያከበሩት ኖረዋል። በብዛት የኦሪቱ መስዋዕት ይሰዋባት የነበረበት አገር ስለነበረች ያን ያክል ከእግዚአብሔር አምልኮ ርቃለች ማለት ይከብዳል። አንድ አባት እንግሊዝ ኤምባሲ አካባቢ ይኖሩ የነበሩ በጣም ረጅም ዓመት የኖሩ አባት ምንድነው ያሉት? ከጣሊያናውያን ጋር በጣም ቅርርብነት ነበራቸውና እንግሊዝ ኤምባሲ በተዋቀረበት ጊዜ በተለይ በጥንት ጊዜ ግንቡ በተገነባበት ሰዓት ማለት ነው ኢትዮጵያዊነትን በጣም ይናፍቅ የነበረ ወይም ደግሞ ለኢትዮጵያ ለየት ያለ ስሜት ይሰማው የነበረ ፈረንጅ
የእንግሊዝ ዜግነት ያለው ማለት ነው። እናንተ ኢትዮጵያውያን የኛ ኤምባሲ እዚህ መጥቶ ሊሰራ ምክንያት የሆነው ምን እንደሆነ አታውቁም። ኤምባሲውን እዚህ አምጥተው የተከሉት ከዚህ ኤምባሲ በስተጀርባ ያለው የካ ሚካኤል ዋሻ ዛሬ ተክለ ሃይማኖት ብላችሁ የምትጠሩት ዋሻ ብለው ነው ያሉት። እና እዛ እጅግ በጣም ብዙ ሚስጥር አለ፣ ከባድ ሚስጥር አለ። እና ካልጠፋ ቦታ እንግሊዝ ኤምባሲዋን አምጥታ እዚህ ጋር የተከለችው ውስጡን የምትሰራው ነገር ስላላት ነው። እና ነብር አለ። ወደዛ ቦታ ላይ መጠቃት ክልክል ነው የተባለውም በአባቶች ንግግር ነው። ግን ጣሊያን መጥቶ በቦምብ ዋሻውን ካፈረሰው በኋላ ማንም ሰው ወደዛ ዋሻ ገብቶ አያውቅም። በስማ በለው ብቻ እንዲሁ ወደ ዋሻው ገብተው በሩ ላይ ደርሰው የሚመለሱ ሰዎች አሉ። ከጥንት ጊዜ ጀምሮ መስዋዕት ሲቀርብበት የነበረ ስብሐተ እግዚአብሔር ሲቀርብበት የነበረ ቦታ እንደነበረ ያውቃሉ ሁሉም። ግን ነጮች ተንኮለኞች ናቸውና እኚህ ሽማግሌ ያ ፈረንጅ የነገራቸውን ነገር መልሰው እሳቸውም ልክ ሊሞቱ አካባቢ ነው ያስተጋቡት። የኔን አገር ሰዎች አልወዳቸውም ነው ያሉት። ያ ፈረንጁ ሽማግሌ ማለት ነው። ለእኚህ ሽማግሌ ያኔ ወጣት በነበሩበት ሰዓት ሲናገሩ ኢትዮጵያ ውስጧ ተቦርቦሯል ብሎ ነው የነገሯቸው። እና ከእንግሊዝ ኤምባሲ እስከ ዋሻ ሚካኤል ድረስ ሌላ ሚስጥር አለ የሚባለው። እሱም ከኛ አባት የሰማሁት ሚስጥር ነው። በጣም ከባድ ነው። ያንን እንተውና ለጊዜው ምክንያቱም ኃላፊነቱን ያው ተንፍሼዋለሁ። ከዚህ በኋላ መነጋገር ካለባቸውም እርስ በርስ ይነጋገሩ፣ ጉዳይ የሚመለከታቸው ሰዎች ማለት ነው። የአክሱም መንግስት በሁለት መንትያ ወንድማማቾች ነበር የሚመራው። የአክሱም መንግስት ማለት አብርሃና አጽብሃ በአክሱም ነግሰው በነበሩበት ሰዓት ንግስናውን ከአባታቸው ወይም ከቤተሰባቸው ከተቀበሉ በኋላ ሳይጣሉ በቅድስናና በንጽህና ሆነው ኢትዮጵያን መምራት ፈልገው ነበርና አንተ እዛ እኔ እዚህ እንምራ ተባብለው እጣ በሚጣጣሉበት ሰዓት ለአጽብሃ የደረሰው እጣ ምንድን ነበረ? ኢትዮጵያን ለሁለት ተከፍሎ ሸዋ መጥቶ የማስተዳደር ስልጣን ነበር የተሰጠው። ለማን? ለአጽብሃ ማለት ነው። አብርሃ ደግሞ እዛ እንዲቀር ነው የተደረገው። እነዚህ ኢዛናና ሳኢዛና የሚባሉ ሁለት ወንድማማቾች ወይም አብርሃና አጽብሃ በተቀረጸ ድንጋይ ላይ ታሪካቸው እንደሚነገረው ግዛታቸው በጣም ሰፊ ነበረ። ዛሬ የመን የምትባለው በጥንት ሳባ የምትባለው ነች ይላሉ። ወይም ሱዳን ወይም ኑቢያ የምትባለው እስከ ሱዳንና ኑቢያ ድረስ በየመን በኩል እንዲሁም ደግሞ ደቡብ ግብጽ አካባቢ ቤጃ የሚባል ሰፈር ቤጃ የሚባል አካባቢ ድረስ የኢትዮጵያ ግዛት እንደነበረ በጣም ሰፊና ግዙፍ የሆነ ስፋት እንደነበራቸው ነው የሚናገሩትና እስከ የረር ተራራ ድረስ መጣ ነው የሚባለው አጽብሃ ማለት ነው። የረር ተራራ ማለት ዛሬ ንጉሥ ቴዎድሮስ ይነሳበታል ተብሎ የሚገመትበት ቦታ ነው። በትንቢትም የተነገረበት ቦታ ነው። የረር አካባቢ ነው። እንግዲህ ንጉሥ ቴዎድሮስ በስም ነው። በነገራችን ላይ ቴዎድሮስ የሚባል ሰማዕት ጻድቅ ሰማዕት አለ። ቤተክርስቲያኑ ሄጃለሁ እኔ። በነገራችን ላይ ሳላረጋግጥ በፍጹም ምንም ነገር ማቅረብ ስለማልፈልግ በቦታው ድረስ ተገኝቻለሁ። ቴዎድሮስ የሚባለው ቤተክርስቲያን የማን ነው? ንጉሱ ቴዎድሮስ ይመጣል ተብሎ የተነገረለት የሱ ቤተክርስቲያን ነው? ሳይመጣስ እንዴት ቤተክርስቲያን ተቀረጸለት? ስለ ታሪክ ውስጥ በደንብ ሳይታወቅ ብዬ ሄድኩኝ። የሰማዕቱ የቴዎድሮስ ቤተክርስቲያን ሆኖ አግኝቼዋለሁ። እንዲሁም ደግሞ ሌሎችም እንደዚሁ በቤተክርስቲያናችን ዙሪያ መጥፎ ስም ሊያመጡ ይችላሉ ተብሎ የሚገመቱ አንዳንዱ የሚናፈሱ ወሬዎችን ሄጄ በማጣራት የደረስኩባቸው ነገሮች እንዳሉ ሁሉ ይሄንንም ልክ እንደዛ ደርሼበታለሁ። የረር ተራራ አካባቢ አጽብሃ አርፎ ነበረ እና ይዞት የመጣው ጽላተ ሚካኤል ነበረ። ይሄ ታቦቱ ወይም የሚካኤል ጽላት ከአጽብሃ ጋር ነው አብሮ የመጣው። ይሄ ታቦት ከጥንት ጀምሮ የነበረ ታቦት ነው። ከአብርሃና አጽብሃ በፊትም የነበረ ታቦት ነው። ስለሱ በኋላ እንመለስበታለን። እሱን ይዞት መጣ ታቦቱን ማዕቀበ እግዚ ከሚባል ካህን ጋር ማለት ነው። ቤተ መንግስቱ ሊሰራ ሲመጣ ማዕቀበ እግዚ ከሚባል ካህን ጋር አብሮ የቅዱስ ሚካኤልን ታቦት ይዞት እንደመጣ ነው የሚነገረው።
በየረር ተራራ በስተሰሜን በኩል አሁን ባለበት በዋሻ ተክለ ሃይማኖት ተብሎ በሚጠራው በየካ ሚካኤል ጀርባ ያለው ትልቁ ተራራ በሱ ጀርባ ማለት ነው ያለው። እዛ ቦታ ላይ የቅዱስ ሚካኤልን ታቦት አሳረፈ። ካህኑ ማዕቀበ እግዚእ ይባላል። በዛ ቦታ ላይ ሰፍረዋል። በተለይ የአጽብሃ ግዛት እስከ ጅማ ድረስ እንደነበረ የሚያሳዩ ማስረጃዎች አሉ። በትግራይ ክልል ውስጥ የሚገኝ አንድ ሙዚየም ውስጥ አጽብሃ ሲያርፍ ወይም ሲሞት ተሸክመውበት የመጡበት አልጋና ወንበር ነው ተብሎ የሚገመት አንድ ቅርስ አለ። እንጨትን ጠፈር የመሰለ እሱ እንግዲህ የአጽብሃ መጠቀሚያ ነበረ ወይም ደግሞ እሱ የመጣበት ሬሳው የመጣበት ነበረ ተብሎ በታሪክ ተቀምጧል። ከጅማ ነው የመጣው ተብሎ ማለት ነው። ይሄ ራሱ አንድ ማስረጃ ነው ምን ያህል ሰፊ ግዛት እንደነበረው። አጽብሃ ደቡቡን ኢትዮጵያ ይዞት የነበረውም አጽብሃ ነው። ሰሜኑን ኢትዮጵያ ደግሞ ይዞት የነበረው አብርሃ ነው። እነዚህ ሁለት መንትያ ወንድማማቾች በዚህ መልኩ ነበረ ኢትዮጵያን ለመግዛት የተከፋፈሉት። በቅንነትና በፍቅር ነበረ ኢትዮጵያን የሚያስተዳድሯት። እንዲያውም ሌላ ቦታ ላይም በእነሱ ስም የተሰራ ቤተክርስቲያን ገዳም አለ። አብርሃና አጽብሃ ይባላል ዛሬ ማለት በዘንድሮ ወይም አሁን ባለንበት ጊዜ አብርሃና አጽብሃ ገዳም ይባላል። በውቅሮ ወይም ከውቅሮ 20 ኪሎ ሜትር ራቅ ብሎ በሚገኝ ገራልታ ውስጥ ገማድ በተባለ ስፍራ አካባቢ ይገኛል። ይሄ ቦታ ከእነሱ ታሪክ በተነሳ ነው እንግዲህ ኢትዮጵያ ውስጥ ያለውን ታሪክ የምናገኘው ማለት ነው። ሌላ አቅጣጫ ደግሞ ዊሊያም ዴቪድሰን የሚባል ታሪክ ተመራማሪ ስለ ዋሻ ሚካኤል የተናገረውን ነገር ጫፉን ይዘው ደግሞ ይህ ዋሻ ሚካኤል የሚባለው ትግራይ ክልል ውስጥ ካለው ጋር ወይም ደግሞ አዳዲ ማርያም ተብላ ከምትጠራው ዋሻ ጋር ተመሳሳይነት ያለው ስለሆነ የታሪክ መፋለስ አለ ብለው ነው የሚሉት። ዞሮ ዞሮ የታሪክ ተመራማሪ ነኝ ባዩ ነጩ መጥቶ ኢትዮጵያን አጥንቼ ይሄን አግኝቻለሁ ብሎ የተናገረውን የመስማት ልምድ ስላለን እኛ ብዙ ጊዜ ጭራሽ እንዲያውም የኢትዮጵያ አየር መንገድ በመጽሔት ላይ አሳትሞት በአውሮፕላን ውስጥ ያሉ ሰዎች እንዲያነቡት ሁሉ ተደርጓል። ዊሊያም ዴቪድሰን የሚባል የጻፈውን ስለ ዋሻ ሚካኤል የጻፈውን ማለት ነው። 700 ዓመት እድሜ አለው ብሎ ስለ ዋሻ ሚካኤል ሲጽፍ አዎ ይሄኛው ነው ተአማኝነቱ ብለው አምነው የተቀበሉ ሰዎች የኢትዮጵያ ታሪክ ይሄ ነው ብለው ጽፈውታል። እና የአዳዲ ማርያምን የሰራው ንጉሥ ላሊበላ ነው። በመንፈስ ቅዱስ ተመርቶ ልክ ከአንድ ድንጋይ እንደተፈለፈለ ዋሻ አድርጎ ቀርጾት ጀምሮት ከዛ በመንፈስ ቅዱስ ፈቃድ አቁሞት ነው ሄደው ያው እንደጨረሰ እና በራእይ ተመልክቶ ወደ ሀገሩ ተመልሷል። ይሄ ሌላ ታሪክ ነው። በሌላ መንገድ ደግሞ የአብርሃና አጽብሃ ለሁለት መከፈል ማለት ግዛት መከፋፈላቸው ታሪክ እንዳለ ሆኖ አጽብሃ ሲመጣ ያረፈበት ቦታ ገራልታ ውቅሮ አካባቢ ያለው ሚካኤል ዋሻ ሚካኤል እንጂ አዲስ አበባ ያለው አይደለም ብለው ልክ አሁን እንዳልኳችሁ ከአዳዲ ማርያም ጋር በማገናኘት የሚተርኩ ሰዎችም አሉ። ዞሮ ዞሮ የረር ተራራ ከሚለው ጋር በጣም ተመሳሳይ ስላለው የረር ተራራ ያስታርቀናል ማለት ነው። የረር ተራራ የሚገኘው በአዲስ አበባ በምስራቅ በኩል ያለው አካባቢ ማለት ነው። የብዙ ቅዱሳን መናኸሪያ ነው። በዛ ደግሞ በገድላትና በድርሳናት ውስጥ በጣም ብዙ ታሪኮች ስላሉ ማለት ነው። እነዚህ ታሪኮች ምስክር ናቸው። በአክሱም ጽዮን ማርያም እና በመርጡለ ማርያም ቤተ ክርስቲያን የአብርሃና አጽብሃ በዓላቸው ወይም የተሰየመላቸው ቀን ማለት ነው በየዓመቱ በጥቅምት 4 ቀን ወር በገባ በአራተኛው ቀን ማለት ነው በወርም ይከበራል። እንዲሁም በዓመት ግን ጥቅምት 4 ቀን በዓላቸው ይከበራል። እንግዲህ 44 የተፈለፈሉ ዋሻዎችን አሰርተዋል። 60 አብያተ ክርስቲያናትን አሰርተዋል በዘመናቸው። ከአብርሃና አጽብሃ ጋር ሆኖ አብሮ ኢትዮጵያን በወንጌል ሲያጥለቀልቅ የነበረ አባ ሰላማ ከሳቴ ብርሃን የሚባል ሰውም ነበረ። ጳጳስ ነው። ተሹሞ ነው የመጣው ጳጳስና ማለት ነው።
ኢትዮጵያን በወንጌል ካሰፏት መካከል ማለት ነው። በ28 ዓመታቸው ነው ክርስትናን ለመቀበል የተጠመቁት። አባ ሰላማ ናቸው ያጠመቋቸው። ከሳቴ ብርሃን ወይም አባ ሰላማ እነዚህ ሁለቱ መንትያዎች አጥምቆ አብሯቸው ቤተክርስቲያን በሚያስፋፋበት ሰዓት መንፈስ ቅዱስ አብሯቸው እንደነበረ ማሳያ ምልክቱ በስማቸው ጽላት መቀረጹ ብቻ አልነበረም። አሁንም በተለያዩ የአማራ ክልልም ሆነ የኦሮሚያ ክልሎች ውስጥ የአብርሃና አጽብሃ ጽድቃቸው በመንፈስ ቅዱስ አማካኝነት ተጠብቆ ነው የሚገኘው ማለት ነው። አባታቸው ታዜር ይባላል። እናታቸው ሶፊያ ትባላለች። ታኅሳስ 19 በ312 ዓመተ ምህረት ነው የተወለዱት። እንግዲህ እነዚህ ሁለቱ ወንድማማቾች ግዛታቸውን ተከፋፍለው ሲመጡ አጽብሃ ኢትዮጵያ ሲመጣ ይዞት የመጣው የሚካኤል ጽላት በአሁኑ ሰዓት በየካ ሚካኤል ቤተክርስቲያን ያው ማንም ካህን አይነካውም። የሚወጣው ታቦት የሚወጣው ጽላት ሌላ ጽላት ነው። የሚካኤል ሌላ ጽላት ነው የሚባለው። ዋናውን ጽላት ያው በአፈ ታሪክ እንደሚነገረው ከሆነ ዋናውን ጽላት አይሸከሙትም ነው የሚባለው። በጣም ኃይል አለው። ቅዱስ ሚካኤል ብዙ ተአምራትን የገለጸበት ጽላት ታቦት ነው። በካህናት በር በኩል እና በወንዶች በር በኩል በሁለቱ ትይዩ በስተጀርባ በኩል ከቤተልሔም ጎን አንድ ህንፃ አለ የካ ሚካኤል። እዛ ህንፃው ጋር ያለው ግንብ የተሰራለ ለታቦቱ መቀመጫ ተብሎ የተሰራለት አለ። እዛ ጋር ሄዶ የሚሳለሙ ሰዎች አሉ። እሱ ማለት ዋናው ከአጽብሃና ከአብርሃ ጋር አብሮ የነበረው ከጥንት ጀምሮ የመጣው ጽላት እንደሆነ በአፈ ታሪክ ይነገራል ማለት ነው። ለመጀመሪያ ጊዜም ዋሻ ሚካኤል ተብሎ የተመረቀውና ግንባታውም የተጀመረው በ328 አካባቢ ክርስትናቸውን እንደተቀበሉ ማለት ነው። በአባ ሰላማ ከሳቴ ብርሃን አብረውት ተከትለውት ነው የመጡት ለመባረክ ቤተክርስቲያኑን ለመባረክ ዋሻውን ማለት ነው። ታቦቱ ከገባ በኋላ በዛ ቦታ ከቤተ መንግስቱ ጋር አብሮ ተመርቋል ማለት ነው። በ28 ዓመተ ምህረት በ328 ዓመተ ምህረት አካባቢ እንግዲህ ዓመተ ምህረቶች ብዙ ጊዜ የሚፋለሱት ከምን አንጻር ነው? በተጠንቀቅ ሆኖ ሲጻፉ ጊዜዎቹ ዓመተ ምህረቶቹ ከተለያዩ ገድላት አንጻር ነው። ከዚህ አንጻር በ28 ዓመታቸው እድሜያቸው ማለት ነው ቤተክርስቲያኑን ለመጀመሪያ ጊዜ ከጳጳሱ ጋር ሆኖ አንጸዋል ማለት ነው። ይሄ የነገስታቶቹን ታሪክ የምነግራችሁ ከቅዱስ ሚካኤል ታቦት ጋር በተገናኘ ራሱን የቻለ አንድ ወጥ ታሪክ ስላለው ማለት ነው። በዚሁ በኢትዮጵያ በአጠቃላይ በአዲስ አበባና በተለያዩ ክፍለ ሀገራት ቤተክርስቲያንን ፈልፍሎም ሆነ አንጾ ለምእመናን የማስረከብ ለአገልጋዮችም የመስጠቱ ተግባር በጣም ተስፋፍቶ ነበረ። ከሁለቱ ነገስታት በመቀጠል በአጼ ካሌብና በአጼ ገብረ መስቀል የንግስና ዘመን እጅግ በጣም ሰፍቶ ነበረ። ተስዓቱ ቅዱሳን በነበሩበት በ6ኛው መቶ ክፍለ ዘመንም የበለጠ እንዲስፋፋ ምክንያት የሆነውም በዚህ ምክንያት ነው። እነዚህ ሁለቱ ወጣቶች ህፃናት በሏቸው ልጆች በሏቸው አእምሯቸው ግን የትልቅ ሰው የሆነ ቤተክርስቲያኑን ካስፋፉ በኋላ ነው ቀጥሎ ተስዓቱ ቅዱሳን መጥተው ደግሞ ወንጌልን በደንብ ያስፋፉት አስተምህሮን ማለት ነው። ከኢቲሳ ተክለ ሃይማኖት ገዳም ጋር የተገናኘ ታሪክ አለው። ለመጀመሪያ ጊዜ ወደ ኢቲሳ ተክለ ሃይማኖት ገዳም ይህ የቅዱስ ሚካኤል ጽላት የሄደበትም አጋጣሚ አለ። በ1838 ዓመተ ምህረት ታቦቱ ወደ ኢቲሳ ገዳም የመጣበት ሁኔታ ምንድነው? በአክሱም ዘመነ መንግስት የዮዲት ጉዲት መነሳት ጋር በተገናኘ እጅግ በጣም ብዙ ጊዜ ሲንከራተትና ወዲያ ወዲህ ሲዞር የነበረው የቅዱስ ሚካኤል ጽላት በካህናት አባቶቻችን ሲዘዋወር ቆይቶ ለመጨረሻ ጊዜ ማረፊያውን ያገኘው በኢቲሳ ተክለ ሃይማኖት ገዳም ነው። በ1838 ዓመተ ምህረት ማለት ነው። ይህ ጽላት ወደዚህ ገዳም የመጣውም በጸረ ክርስቶስ ወይም ደግሞ የክርስትና እምነት ለማጥፋት በሚፈልጉ ሰዎች አማካኝነት ሲያሳድዷቸው ከአንዱ ገዳም አንዱ ገዳም ከዋሻ ዋሻ ይዘውት ሲዞሩት የነበረው ለዘመናት ተአምራትን እየሰራና ምልክቶችን እያደረገ ሲንቀሳቀስ የነበረው የቅዱስ ሚካኤል ጽላት
በኢቲሳ ተክለ ሃይማኖት ገዳም ከገባ በኋላ ንጉሥ ሳህለ ሥላሴ እየመጡ ከታቦቱ በረከት ያገኙ እንደነበረ ታሪክ ይመዘግባል። ንጉሥ ሳህለ ሥላሴ የሸዋ ግዛት አስተዳዳሪ ሆነው ከ1805 እስከ 1840 ዓመተ ምህረት ኢትዮጵያን አስተዳድረዋል። ማለት አዲስ አበባን ሸዋን ማለት ነው። የእሳቸው ትልቁ ዓላማ ኢትዮጵያን አንድ ማድረግና ሃይማኖት በጨዋነት እንዲመራ የማድረግ ትልቅ ጽኑ ዓላማ ነበራቸው። ከዚህም ዓላማቸው የተነሳ ሰራዊቶቻቸውን አስከትለው በ1826 ዓመተ ምህረት የመድኃኔ ዓለምን ቤተክርስቲያን በ1826 ዓመተ ምህረት ተክለዋል። በቀራኒዮ አካባቢ ማለት ነው። ቀራኒዮ መድኃኔ ዓለም የሚባለው በዛ ነው። እንግዲህ ንጉሥ ሳህለ ሥላሴ ከቅዱስ ሚካኤል ታቦት ጋር በተገናኘም አንድ ታሪክ አላቸው ማለት ነው። የእሳቸው ታሪክና የቅዱስ ሚካኤል ታቦት የተቆራኘ ነው ካላቸው መልካም አገልግሎት በተነሳ ማለት ነው። ቡልጋ በሚባል ሀገር ውስጥ የሚገኝ ኢቲሳ የሚባለው የአባታችን የአቡነ ተክለ ሃይማኖት ገዳም በ1838 ዓመተ ምህረት አባ ኦፎንቻ በሚባሉ አንድ መነኩሴ የቅዱስ ሚካኤልን ጽላት ወደዚሁ ደብር አስገብተውታል ማለት ነው። እንግዲህ በግንቦት 13 1838 ዓመተ ምህረት ይህ ታቦት እዚህ ከገባ በኋላ እንደገና በሸዋ ተጨማሪ ቀራኒዮ መድኃኔ ዓለም ቤተክርስቲያን በ1826 ዓመተ ምህረት ሲገነባ ንጉሥ ሳህለ ሥላሴ የሸዋ ንጉሥ በነበሩበት ሰዓት ከተሰሩት አብያተ ክርስቲያናቶች ውስጥ ሁለቱ ትልቅ የታሪክ ድርሻ አላቸው ማለት ነው። ከ1805 እስከ 1840 ዓመተ ምህረት ኢትዮጵያን በተለይም አዲስ አበባን ሸዋን ማለት ነው ሙሉ በሙሉ አዲስ አበባን ተጉትና አዲስ አበባ እኛ የምናውቃት እዚህ ያለችው ነች። ሸዋ ሲባል ግን በጣም ሰፊ ግዛት ነበረ። ራሱ የቻለ አንድ ክፍለ ሀገር ነው። ዛሬ ነው ሸዋ አዲስ አበባ ሆኖ የቀረው። ደብረ ሊባኖስ ድረስ ሸዋ ነው የሚባለው፣ ኢቲሳ ድረስ ሸዋ ነው የሚባለው፣ ዙሪያውን ማለት ነው። ይህ ቤተ ክርስቲያን ሲገነባ የቅዱስ ሚካኤል ጽላትም አብሮ እዛ ነበረ ማለት ነው። ቀጣዩ ደግሞ የቅዱስ ሚካኤል ዋሻ ታሪክ ደግሞ ከአጼ ምኒልክ ጋር በተገናኘ ነው። አጼ ምኒልክ ንጉሥ ሳህለ ሥላሴ ካለፉ በኋላ በአባታቸው ቦታ ተዘግተው ሸዋን ሲያስተዳድሩ ሰፊ ግዛት እንዲኖራቸው እስከ ደቡብ ኢትዮጵያ ድረስ ወይም እስከ ደቡብ ሸዋ ድረስ ግዛት በማስፋፋት በነበሩበት ሰዓት ላይ እንጦጦ ማርያምን ሳይገነቡ በፊት እነዚህን ወጨጫ የሚባሉትን ቦታዎች ሳይተክሉ በፊት የቅዱስ ሚካኤል ቤተክርስቲያን እየመጡ ያስቀድሱ እንደነበረና በድንኳን ውስጥ በነበሩበት ሰዓት ወይንም ከሰራዊቶቻቸው ጋር በድንኳን ውስጥ ሆነው ራሳቸውን ግዛታቸውንና ንግስና ጊዜያቸውን ይመሩበት በነበረበት ጊዜ መጥተው ያስቀድሱ የነበሩት ወደ ቅዱስ ሚካኤል ዋሻ ነበረ። ከዚህ በማስቀጠል ደግሞ ቤተሰቦቼ ወደዚህ ወደ ዋሻ ሚካኤል ተብሎ ወደሚጠራው ደግሞ የመጣው ወደ መቃኞ ቦታው ማለት ነው። አሁን ወዳለበት ወደ መቃኞ ቦታው የመጣበትን ምክንያት ደግሞ ዋሻው በተለያየ አይነት ምክንያት ፈረሰ። በጣሊያን ጊዜም ደርምሶታል። በተደጋጋሚ በቦምብ ተደብድቧል በአውሮፕላን። ያው ማጥፋት ነው ስራቸው። በነገራችን ላይ ምንድን ያደረጉት አጼ ምኒልክ በ1878 ዓመተ ምህረት ታቦቱን ከቤተ መቅደስ ወይም ከዋሻው አውጥተው መቃኞ ተሰርቶለት ለ7 ዓመት ያክል እዛው ዋሻው በር ላይ መቃኞ ተሰርቶለት ሲያገለግል ሲቀደስበትና ስብሐተ እግዚአብሔር ሲቀርብበት ቆይቷል። ይህም የተደረገው በ1878 ዓመተ ምህረት ለ7 ዓመት ያክል ማለት ነው። ከዛ በ1895 ዓመተ ምህረት ወደ አሁን ወዳለው መቃኞ ቦታ ተሰርቶለት መጣ ድጋሚ ማለት ነው። ይህም የሆነበት ምክንያት እጅግ በጣም ብዙ ሰዎች ለማስቀደስ ፈልገው ወደ ዋሻ ተክለ ሃይማኖት ወይም ደግሞ ዛሬ ዋሻ ተክለ ሃይማኖት ተብሎ ወደሚጠራው ወደ ዋሻ ሚካኤል ሰው ሲመጣ ተራራው መውጣት ስለከበደውና ወደ ዋሻው ለመምጣት ያለውን ስቃይና ችግር ለመቀነስ ሲባል አሁን
የካ ሚካኤል ወይም ደግሞ ዋሻ የሚባለው ቦታ ላይ በ1895 ዓመተ ምህረት መቃኞ ተሰርቶለት፣ መቃኞ ማለት ጊዜያዊ ማለት ነው። ጊዜያዊ ቤተ ክርስቲያን ተሰርቶለት እዛ ውስጥ ታቦቱ አርፏል ማለት ነው። በተጨማሪም ደግሞ ወደ የካ ሚካኤል አሁን ወዳለበት መገናኛ አካባቢ ወዳለበት እንዲመጣ ምክንያት የሆነውም ደግሞ ምንድነው? የካቲት 17 1895 ዓመተ ምህረት ታቦቱ መጥቶ የተተከለው ከዋሻ ሚካኤል ከ17 ዓመት በኋላ ማለት ነው። 17 ዓመት ያክል ቆይቶ አጼ ምኒልክ በእቴጌ መነን አማካኝነት ከእንጦጦ ለቀው ወደ አዲስ አበባ እንዲመጡ ግፊት አድሮባቸው ነበረ። እቴጌ መነን አጼ ምኒልክን ገፋፍተው ወደ አዲስ አበባ ወርደው እዚህ ፍልውሃ የሚባል አካባቢ ላይ እየመጡ ይታጠቡም ይዝናኑም ስለነበረ ህዝቡም ደግሞ በቃ ንጉሱና አገዛዙ ወደዛ ወደ መሀል ከተማ ከገባ እኛም እንሄዳለን ብለው ከእንጦጦ አብዛኛውን ህዝብ ወርዶ እዚህ መሀል አዲስ አበባ መስፈር ጀመረ ማለት ነው። መሀል አዲስ አበባ ሲመጣ ዋሻውም ከ17 ዓመት በኋላ በ1895 ዓመተ ምህረት የካቲት 17 መጥቶ በመቃኞ በእንጨት ተሰርቶለት አርፏል ማለት ነው። ሌላው ምክንያቱ አንዱ የህዝቡ ወደ አዲስ አበባ መምጣት ነው ማለት ነው። እዚህ እንግዲህ አዲስ አበባ እንደገባ በመቃኞ ውስጥ ወይም በጊዜያዊ ቤተ መቅደስ ውስጥ በነበረበት ሰዓት አጼ ምኒልክ ካለፉ በኋላ ንግስተ ነገስት ዘውዲቱ ልጃቸው ማለት ነው ከእናትና አባታቸው በተቀበሉት ትእዛዝ አማካኝነት ከአባታቸው ሞት በኋላ በአቡነ ሳዊሮስ ቡራኬ አማካኝነት አሁን የምታዩትን የድንጋይ ውቅር ቤተክርስቲያን እጅግ በጣም ውብ የሆነ በብዙ አዕማዳት በ72 አዕማዳት ነው የሚባለው ተሰርቷል። በ36 በ72 ይሉታል። ዞሮ ዞሮ ውስጥ ከላይ ያለውንም ጭምር ቆጥረውት ነው። ይህ በ1920 ዓመተ ምህረት ተጀምሮ በ1923 ዓመተ ምህረት ተጠናቋል። ይህ የጥንታዊ ታቦት ማረፊያ ለመጨረሻ ጊዜ አሁን እስካለበት ጊዜ ድረስ ያለው በህዳር 12 ቀን በ1923 ዓመተ ምህረት በአዲሱ ህንፃ ውስጥ ገብቷል ማለት ነው። ስለዚህ ህዳር 12ን የሚካኤልን ታቦት በምናከብርበት ሰዓት አንደኛ የመላእክት አለቃ ሆኖ የተሾመበትንና ወደዚህ ህንፃ የገባበትን ቀንም ጭምር ነው ማለት ነው። ንግስተ ነገስት ዘውዲቱ ከአባታቸው ከአጼ ምኒልክና ከእናታቸው ከንግስት እቴጌ መነን በተቀበለችው ትእዛዝ አማካኝነት ቤተክርስቲያኑን አሳርፈዋለች ወይ ማነው ታቦቱን በዚህ ቤተክርስቲያን ውስጥ በዚህ ቤተ መቅደስ ውስጥ አሳርፈዋለች። ስዕሉም እንደምትመለከቱት በጣም የሚገርም ስዕል ነው። በውስጥ ያለው ስዕል የጥንት 70 ዓመትና 80 ዓመት ያደረጉ ስዕሎች አሉ። 100 ዓመት ከዛም በላይ የሆኑ ስዕሎች አሉት። የትልልቅ የጥንት ሰዓሊያንም እጃቸውን ያሳረፉበት እጅግ በጣም የሚገራርም በወንዶች በር መግቢያ በኩል የሰማዕታት ስዕል ነው የሚገኘው። በሴቶች በኩል የእመቤታችን፣ በካህናት በኩል ደግሞ የሥላሴና የመድኃኔዓለም እንዲሁም የተለያዩ ሕጉንና ስርዓቱን ጠብቆ ተሰርቷል። ክብ ቤተክርስቲያን ነው። ከፍ ያለ ቦታ ላይ የተሰራው አውደ ምሕረቱ ራሱ እጅግ በጣም ከፍ ባለ ቦታ ላይ ተሰርቶ ታቦቱ በሚቆምበት ሰዓት ሁሉንም ለመባረክ እንዲመች ተደርጎ ነው የተሰራው። የሚያስተምሩ መምህራንም ሆነ ፕሮግራሙን የሚመሩት በሚያስተምሩበት ሰዓት ሙሉ በሙሉ ህዝቡን በአይናቸው እንዲቆጣጠሩት የሚያደርግና ህዝቡም ቁጭ ብሎ በሚያዳምጥበት ሰዓት ቆሞም ቡራኬ በሚቀበልበት ሰዓት ቀና የማለት ቅርጽ እንዲኖረው ተደርጎ ነው የተሰራው። የሚገርም ቦታ ነው። ደውል ቤቱን እንደምትመለከቱት እጅግ በጣም የተለየ ቅርጽ ነው ያለው። የጥንት አሰራር እንደሆነም ያስታውቃል። ወደ ዋሻው ስመልሳችሁ ደግሞ ታቦቱ 17 ዓመት የቆየበት ዋሻ ማለት ነው። ዋሻ ተክለ ሃይማኖት ተብሎ እንዲሰየም ምክንያት የሆኑት ከ1968 እስከ 1980 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የነበሩት አቡነ ተክለ ሃይማኖት ናቸው። በጣም ፈርሶ ሲያዩት በጣም ገርሟቸው ከዋሻው 50 ሜትር አካባቢ ራቅ ተብሎ ቤተክርስቲያን እንዲሰራ ተደርጎ የጻድቁ የአቡነ ተክለ ሃይማኖት ታቦት እንዲገባበት አደረጉት። ከዛ ደብሩ ደብረ መንክራት ተብሎ እንዲሰየም ምክንያት ሆኖ ማለት ነው። በዛ ቦታ ላይ ትልቅ ቤተክርስቲያን እንዲሰራ
ሞክረው ነበረ። እንደ ደብረ ሊባኖስ ያለ ቤተክርስቲያን እንዲሰራ ሞክረው ነበረ። ግን ያንን ሳያሳኩ ከዚህ ዓለም በሞት ተለይተዋል። ፓትርያርኩ አቡነ ተክለ ሃይማኖት ከዚህ ዓለም በሞት ከተለዩ በኋላ የጻድቁን የአቡነ ተክለ ሃይማኖትን ጽላት ተክለው ስላለፉ አሁንም ድረስ ዋሻ ተክለ ሃይማኖት ተብሎ ነው የሚጠራው። በልምድ ነው፣ ግን ዋሻ ተክለ ሃይማኖት ሳይሆን ዋሻ ሚካኤል ነው። ታሪክን የሚያውቁ ሰዎች ዋሻ ሚካኤል ነው የሚሉት። ዞሮ ዞሮ ቅዳሴ ይቀደስበት የነበረበት ዋሻ ስለሆነ ዞሮ ዞሮ ሁለቱም ምንም ለውጥ የለውም። ግን ታሪካዊ መሰረቱ ግን ያ ነው። በየካቲት 17 1895 ዓመተ ምህረት በመቃኘው ከተሰራለት በኋላ ከዛ በኋላ ወደዚህ መጥቶ ቤተክርስቲያን ትልቅ ነገር ከተሰራለት በኋላ ነው እንደገና መልሶ እዛ ቦታ ላይ ተመልሰው ሄደው ደግሞ ሌላ ቤተክርስቲያን የተሰራው ማለት ነው። ሌላው የዚህ ቤተክርስቲያን መሰራት ማለት በዋሻ ሚካኤል ላይ ዋሻ ተክለ ሃይማኖት እንዲሰራ የተደረገው አካባቢው ላይ የነበሩት ምዕመናን ቤተክርስቲያን ስለነበራቸው ማስቀደሻ ቦታ እንዳያጡ እንዲሁም ደግሞ ዋሻው ራሱ ጥበቃ ስለሚያስፈልገው ለዛ ዋሻ ጥበቃም ጭምር ነው ዋሻ ተክለ ሃይማኖት ቤተክርስቲያን ከነጽላቱ የገባው ማለት ነው። ይሄ ጽላት ከገባበት ጊዜ ጀምሮ ዋሻውን ለማየት የሚሄዱ ቱሪስቶች በአሁኑ ሰዓት ያው በአንዳንድ መጽሔቶች ላይም ሮሯቸውን አቅርበዋል። ወደዛ ዋሻ ለመጎብኘት የሚሄዱ ቱሪስቶች ትንሽ አንዳንድ ችግር ይገጥማቸዋል ይባላል። ይሄ በፊት የነበረ ችግር ነው፣ አሁን ያለ አይመስለኝም። አንዳንድ የቱሪስቶችን ገንዘብና ንብረታቸውን የሚፈልጉ ሌቦች ይሄንን ችግር ይፈጥሩ ነበርና በአንድ በኩል ሳየው እንኳንም እንዲህ አይነት የሚያስፈራራ ነገር ኖረ እላለሁ። ለምን ቅርሶቻችንን ለማየት ሳይሆን አይተው መግቢያ መውጫውን አይተው ለመዝረፍና ጥናት ለማድረግ የሚመጡ ነጮች ይመስሉኛል በአንድ በኩል ሳየው። ያው መቼም ወንጀልን መተባበር ሳይሆን እግዚአብሔር ባወቀ ነገሩን ሸፋፍኖ አስቀርተውታል። ነጮቹ የሚያደርጉት ነገር ምንም እንኳን ሁልጊዜ በጎ ነገር ቢሆንም ግን ጉዳት ደርሶብናል ብለው የሚናገሩት ነጮች በተለይ ዊሊያም ዴቪድሰን ያልኳችሁ ይሄ ሐሳቡን የሚገልጸው ነጭ በተደጋጋሚ ዋሻው ቦታ ላይ እንዳንሄድና እንዳንጎበኝ ተደርገናል የሚለው ይህንን ሐሳብ የሚጓሩ ብዙ ቱሪስቶች ነበሩ። አሁን ግን እንደ ድሮው አይጎበኝም። አንደኛ አስተዳደሩ ራሱ ከጥንት ጀምሮ ከ1993 ዓመተ ምህረት ጊዜ ጀምሮ እስካሁን ድረስ ምንም ምላሽ ባይሰጥም ግን እስከ 1993 ዓመተ ምህረት ድረስ ብዙ ድካም ተደርጓል እንዲታደስ ዋሻው። በጣም ብዙ ተደክሞበታል። በተለይ ሊቀ ትጉሃን መምህር ከበደ ኃይለ ኢየሱስ የሚባሉ የዋሻ መንክራት ደብረ መንክራት ተክለ ሃይማኖት ቤተክርስቲያን አስተዳዳሪ የነበሩት ይህ ዋሻ ጥገና እንዲደረግለት በጣም ብዙ ሞክረዋል ነው የሚባለው። መነሻውንም መሰረት የጣሉት እሳቸው ናቸው፣ ይሄንን ጉዳይ ወደ ቤተ ክህነት ለማሳሰብ ማለት ነው። በዚህም ሆነ በዛ ብቻ ዞሮ ዞሮ እስካሁን ድረስ እዚህ ገባ የሚባል ምንም አይነት ጥገናም ሆነ እገዛ አልተደረገለትም ለዋሻው። ብዙዎች ሄደው አይተውት ከርቀት ይመለሳሉ። በአጥርም የለውም፣ ራሱ አጥርም የለውም። አጥሩ አለ ቢባልም እንዳለ አይቆጠርም ካለው እንትን አንፃር ጥንታዊነት አንፃር ውስጥ ስትገቡ ማህሌትና መቅደስ ቤተ መቅደሶቹ ቁልጭ ብለው ይታያሉ። በተለይ ሁለቱ ፊት ለፊት ያሉት ሁለቱ ይታያሉና ህዝቡ ገብቶ ማየት እንዲችል ተደርጎ አልተዘጋጀም። እንግዲህ ከጥቅማ ጥቅም በተገናኘ ከገንዘብ ጋር በተገናኘ የአቅም እጥረት አለ ነው የሚባለው። ቤተ ክህነት ይህን ጉዳይ ለምን እስከ መጨረሻ ድረስ እንዳልገፋበትና እዚሁ አይናችን ስር ያለ ለቱሪስት መስህብ እየተባለ በሚደረገው ፕሮጀክት ውስጥ አይናችን ስር ያለውን ቤተክርስቲያን ሳናግዝ ሌላ ሩቁን ማገዛችን ያጠያይቃል። ይህ ዋሻ ሚካኤል አሁን ዋሻ ተክለ ሃይማኖት ተብሎ የሚጠራው አመጣጥ እንዲህ ነው። የቅዱስ ሚካኤል ጽላት ደግሞ ጥንታዊነቱን የሚያውቁ የበቁ አባቶች ወደ የካ ቅዱስ ሚካኤል ቤተክርስቲያን በሚመጡበት ሰዓት ገና ከርቀት በሩ ላይ ሲደርሱ ጫማቸውን አውልቀው ነው የሚገቡት። እኛ እዛ በሰንበት ትምህርት ቤት አገልግሎት ይሁን በቤተክርስቲያን አገልግሎት በተለያየ አይነት ችግር ምክንያት ስንናቆር፣ እነሱ ግን የታቦቱን ጥንታዊነትና የጸሎት ተቀባይነትን እንዲሁም ሩሩ መልአክ መሆኑን
ስለሚያውቁ እባካችሁን ተረጋግታችሁ በግቢ ውስጥ ተለማመዱ። ይህ ቀላል ታቦት አይደለም፣ የጥንት ታቦት ነው፣ ጸሎት ሰሚ ነው፣ ኃያል ነው፣ ለአዲስ አበባ መቆርቆር ምክንያት የሆነ ታቦት ነው። ይህን አስተውሉ። እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት መቋቋም ምክንያት የሆነ ታቦት ነው። ለመጀመሪያ ጊዜ ሰንበት ትምህርት ቤት በሚቋቋምበት ሰዓት የተጀመረው በየካ ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት ነው። ደብረ ሳህል ማለት ነው። ደብሩ ደብረ ሳህል ይባላል። ሰንበት ትምህርት ቤቱ ደግሞ መላከ ሰላም ይባላል። እና ለሁሉ ነገር ጅማሬ አዲስ አበባ ውስጥም ለመጀመሪያ ጊዜ ህዝቡ ፈልሶ እንዲመጣ ምክንያት የሆነውም ይህ ጽላት ነው ማለት ነው። ይህ ታቦት ነው። ከዛ ከእንጦጦ ወርዶ እዚህ እንዲመጣ ምክንያት የሆነው ታሪክ እንግዲህ ብዙ ነገሮችን ይመዛል። እንዲሁም ዛሬ ጸሎት በሚደረግበት ሰዓት ምእመናን መጥተው በግቢ ውስጥ ፈሰው በሚታዩበት ሰዓት እጅግ በጣም ደስ የሚል ግርማ ሞገስ ያለው ቦታ ነው። በተደጋጋሚ ከገዳም የመጡ አባቶችን የማገኝበት ደብር ቢኖር የካ ደብረ ሳህል ነው። ይህ መልአክ ጸሎት ሰሚ ነው። የመላእክት አለቃም ነው። የሁሉም መላእክት አለቃ ከመሆኑም በላይ ቦታው ግርማ ሞገስ ያለው ቦታ ነው። ከርቀት የሚታይ ቦታ ነው። ብዙ ተአምራት የተፈጸሙበት ቦታ ነው። በ1990ዎቹ አካባቢ ላይ በጣም አገለግል በነበርኩበት ሰዓት ግርግር ተነስቶ እጅግ በጣም ብዙ ጥይት ይተኮስ በነበረበት ሰዓት ጥምቀት ታቦት ወጥቶ ዩኒፎርም ለብሰን ስናገለግል ብዙ ሰው ይሞታል ተብሎ ይገመት በነበረበት ጊዜ ማንም ወጣት ሳይሞት ድብደባ ብቻ ያው እሱ የማይቀር ነው። ሁከት በነበረበት ሰዓት ይዘመር የነበረው ይጸለይ የነበረውና ይቀርብ የነበረው እግዚኦታ አብርዶት በታቦቱ አማካኝነት እጅግ በጣም ብዙ ነገሮች እንደተፈጸሙ ሰምተናል። ይህ ጽላት ከሰራቸው ተአምራቶች ውስጥ እኔ በየካ ቅዱስ ሚካኤል ጸበል አካባቢ ላይ ከማቀው አንድ ተአምር ልንገራችሁ። ታቦቱ ከጥምቀተ ባህር መጥቶ ወደ ሚካኤል የካ ሚካኤል ጸበል ገብቶ ጸበሉን ከባረከ በኋላ ሲወጣ እርግብ የሚለቀቅበት ቦታ አካባቢ አለ እና ልክ ታቦቱ እንደወጣ እዛ አካባቢ ላይ አንድ የፕሮቴስታንት እምነት ተከታይ የሆነ ሰው ለአንድ የ10 ዓመት ሕፃን ልጅ ይሄንን ድንጋይ ሂድና ወርውር ብሎት 10 ብር ይሰጠዋል። ከዛ ያ ልጅ ደግሞ አጋጣሚ እዛ አካባቢ ወዲያ ወዲህ ስለሚዘዋወሩ ተራራ እዛ ወደ ጫካውም ገብተው አጋምና ቀጋ እየለቀሙ የሚሽከረከሩ የሰፈር ልጆች ስለነበሩ የአካባቢውን ወጣቶች በደንብ ያውቋቸዋል፣ ዘዋሪ ልጆች ስለነበሩና ይህ ልጅ በኋላ ሲጠየቅ የመለሰው መልስ የት አካባቢ እንደነበር ሲጠየቅ ሲመልስ ወደ ቸርች ነው ቀጥታ ጠቁሞ የመጣው። ምንድነው የተፈጠረው? ይህ ልጅ ወደ ታቦቱ ላይ ድንጋይ ሊወረውር ሲል ድንጋዩ ከእጁ ጋር ተጣበቀ። ከዛ በኋላ ደግሞ ልጁ እጁ ታመመች፣ ደርቃ ቀረች ማለት ነው። ታቦቱ ላይ ድንጋይ ሊወረውር የነበረው ልጅ እና አለቀሰ። ልጅ ነው ወየው ብሎ እሪ ብሎ ሲል አረጀ መመለስ አቃተኝ እያለ በህፃን አንደበቱ ሲያለቅስ ምን ሆነህ ነው? ለምንድነው እንደዚህ ያደረከው? ምን አርግ ተብለህ ነው ሲባል ይሄን ድንጋይ ወርውር ተብዬ ነው፣ ድንጋዩ ከእጅ ጋር ተጣበቃል። እንባው ለጉድ ነው። ያለቅሳል። ሰው ከቦታል። እኛ ያው እየዘመርን ታቦቱን እያጀብን ከፊት እንሄዳለን። ምን እንደተፈጠረ ምንም አይታወቅም። ምክንያቱም በጣም ቅውጥ ያለ ቦታ ስለሆነ፣ በጣም ዝማሬ የሚበዛበት ቦታ ስለሆነ ህዝቡም ግርግሩም አለና የዚህ ልጅ ታሪክ መጥተው ሲነግሩን እኔ ህፃናትን አስተምር በነበርኩበት ሰዓት እናቱ መታ ነች የተፈጠረውን ነገር የነገረችኝ። ለካ እኔ ህፃናት ፕሮግራም ላይ ሳስተምር ልጁ አብሮ መጥቶ ይማር ነበረ። መጥቶ መማር የጀመረው ቅዱስ ሚካኤል ምህረት ካደረገለት በኋላ ነው። እባካችሁ የልጅ ተቀበሉኝ ብላ ስትመጣ ምንድነው ስንላት አይ እንደዚህ አይነት ችግር ተፈጥሮ ነበረ ጥር ወር ላይ ይዛው የመጣችው አብይ ጾም ካለፈ በኋላ ነው። ጥር ወር ላይ የቅዱስ ሚካኤል ታቦት በሚያልፍበት ሰዓት ድንጋይ ወርውር ተብሎ ወርውሮ እጁ ደርቆ ነበረ እና በቅዱስ ሚካኤል ጸበል እዛው ተጠምቆ ነው ሄዳ ነው። ካህኑ ጸበል እያጠመቁት ነው ሄዳ ነው እና ድንጋዩ ከእጁ የተላቀቀው ከ21 ቀን በኋላ ነው። ልክ 21ኛው ቀን ላይ ድንጋዩ ከእጁ ተላቀቀ እና በጣም ተአምር ነው የተፈጠረው ብሎ ሲነግሩኝ እኔ ልጁን ፎቶ አንስቼ ስሙን መዝግቤ ቁጭ አደረኩት ለራሴ። ምክንያቱም በወቅቱ ህፃናት ክፍልን ዞር ብሎ የሚመለከት ክፍል ስላልነበረ አሁንም ድረስ ማለት ነው ህፃናት ክፍልን ከቁም ነገር ብሎ ቆጥሮ ዞር ብሎ የሚመለከት የለም። አንድ አስተማሪ ካላቸው ዞር ብሎ ስለማይመለከቱ ታሪኩን ዝም ብዬ እኔ ራሴ ጽፌ ያስቀመጥኩት ማለት ነው።
ይህ ልጅ በቅዱስ ሚካኤል ጸበል እጁ ከተመለሰችና ድንጋዩ ከእጁ ላይ ከተላቀቀች በኋላ መጥቶ ተጠምቆ አሁን ትልቅ ጎረምሳ ሆኗል። እንግዲህ በ1990ዎቹ ዓመተ ምህረት ውስጥ የነበረ ነገር ነው። ጎረምሳ ነው አሁን ልጁ። እንገናኛለን። ስነግረው ይገርመዋል። ጽፌ ያስቀመጥኩትንም አጀንዳ ላይ ያስቀመጥኩትንም እና አሳይቼዋለሁ። ይገርመዋልና አይናፋር ነው ልጁ። ከዛ በተረፈ በየካ ቅዱስ ሚካኤል ቤተክርስቲያን በጣም ብዙ ስለት ደርሶላቸው መጥተው በአውደ ምሕረት ላይ የመሰከሩም አሉ፣ ከኤችአይቪ ሜዳኑም አሉ። በጸበሉም በቦታው ላይም ትልቅ በረከትና ግርማ ሞገስ አለ። ደስ የሚል የቅዱስ ሚካኤል ግርማ ሞገስ አለ። እርግብ የሚለቀቅበትን ቦታ ብዙዎቻችሁ ታውቁታላችሁ። የቅዱስ ሚካኤል ታቦት በሚያልፍበት ሰዓት ሾላ ጋር የሾላ ልጆች እኔም ሰፈሬ እዛው አካባቢ ነው። እዛ አካባቢ ያሉ ልጆች በቲሸርት ራሳቸውን አድምቀው ደስ በሚል ጥቅስ በመስቀል አድርገው የቅዱስ ሚካኤልን ጥቅስ ያደርጋሉ። በየዓመቱ የተለያየ አይነት ከለር ነው የሚደረገው ቲሸርቱ እና እርግብ ይይዛሉ። ቅዱስ ሚካኤልም በእርግብ ስለሚመሰል በአምሳለ ርግብ ወረደ መልአክ ወረደ ተብሎ ስለሚዘመር እነሱም እርግብ ይዘው ሆ ብለው ድምቅ አድርገውት ነፍስን ከስጋ የሚያላቅቅ ውርር የሚያረግ ስሜት ነው የሚሰማው። ደስ የሚል ቦታ ነው። ዘወትር ላጣው ማልፈልገው ቦታ ቢኖር እዛ ቦታ ነው። በጣም ደስ የሚል ዝማሬ የሚቀርብበት ቦታ ነው። ፖሊሶችም ያውቃሉ። የፖሊስ ጣቢያ ማጠገቡ ስላለ በስነ ስርዓቱ የሚጠበቅ የወጣቶች ደስታ ቦታ ነው። ታሪካዊ ቦታ ነው። እጅግ በጣም ረጅም ጊዜ ቢያንስ 50 ዓመት እና 40 ዓመት ይሆናል ያ ቦታ ላይ እንደዚህ አይነት እርግብ የሚለቀቀውና በአምሳለ ርግብ ወረደ መልአክ ወረደ መልአክ ወረደ ቅዱስ ሚካኤል ስሙ በዚህ መልክ ነበር የሚጠራው። ደስ ይላል በጣም። እርግቦቹ አንዳንድ ጊዜ ታቦቱ ላይ መጥተው የሚያርፉበት ጊዜ አለ። የዋህ ስለሆነ ያ መልአክ ሚካኤል አርመመ ወገብርኤል ተደመ ተብሎ በወረብ የሚወረብለትም ከዚህ የተነሳ ነው። በእርግብ የሚመሰለውም ለዚህ ነውና የቅዱስ ሚካኤል ታሪክ ተነግሮ አያልቅም እዛ ቦታ ላይ። እንደው ላለማብዛት ያክል ነው። አንድ ሙዳይ ምጽዋት የሚመዘብር አገልጋይም ነበረ። እጁ እዛው ሙዳይ ምጽዋቱ ጋር እንደተጣበቀች ሆኖ የተገኘበት ጊዜ አለ በ1990ዎቹ ዓመተ ምህረት አካባቢ ላይ። ሌላም ቅዱስ ሚካኤል የሰራቸው ተአምራቶች ብዙ አሉ። ሌላ ጊዜ እንመለስበታለን። እንግዲህ ይህን የመሰለ ተአምራትና ፕሮግራሞች የሚከናወኑበት ደብርና ቤተክርስቲያን ነው። በጣም ብዙ ዘመን እንደመቆየቱ አይደለም። የራሱ የሆነ ንብረት የለውም። የራሱ የሆነ መተዳደሪያ የለውም። ከሰንበት ትምህርት ቤቱ ጀምሮ እስከ ቤተክርስቲያኑ ድረስ አለኝ የሚለው ነገር ንብረት የለውም። ቢኖረውም አንዳንድ ሆዳቸውን የሚያመልኩ አገልጋዮችን አስተዳዳሪዎች መጥተው የደብሩን ንብረት አሳልፈው ለግለሰብ የሚሸጡበት አጋጣሚ ነው ያለው። ይህ በእንዲህ እንዳለ እንግዲህ አሁንም ሄዳችሁ ብትሳለሙና ብታስቀድሱ ታቦቱ ጥንታዊ ከመሆኑ ጋር በተገናኘ ትባረኩበታላችሁ ብዬ ተስፋ አድርጋለሁ። ለአንድ ሺህ ስንት ዓመት ማለት ነው እንግዲህ ስንት ዓመት ብላችሁ ቁጠሩት። በ4ኛው መቶ ክፍለ ዘመን ጀምሮ የመጣ ታቦት ከሆነ እድሜውን አስሉት። በጣም ረጅም ዓመት የሆነው ታቦት ነው። እግዚአብሔር ጸሎታችን ይስማን፣ ከመላኩ ረድኤት በረከት ያካፍለን። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ እያለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ እያለልኝ ሚካኤል ሆይ አልኩኝ።
የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። በፍጻሜው ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬም ያማልዳል። ስልጣን በእጁ ነው የአለቅነቱ ጠላት ይርዳል ይወድቃል ከፊቱ። አስኬማው በእጁ መለያው ውበቱ ድረስ ስንለው ኃያል ክንደ ብርቱ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ የአምላክ ብርሃን በእርሱ የሚያበራ ለክፉዎች ግን ግርማው የሚያስፈራ። አታስመርሩት ይቅር አይልምና ለአምላኩ ሥልጣን ቀናኢ ነውና። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። በሚነግስበት ቀን እልል እልል በሉ እጅግ ታድለናል ክርስቲያኖች ሁሉ። መንግሥተ ሰማይ ለእኛ ተዘጋጀ ሚካኤል ደሞ አዋጁን አወጀ። የንስሐ ነው መለከት እንስማ ሚካኤል ከዮር ገብርኤል ከራማ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ።
በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።